እንድታውቁት ጋይስ እዚህ ጋር አሁን እኔ እናንተ እንድትመልሱ የተሰማችሁን አይደለም። የሚወደኝ ሰው አለ፣ ገባችሁ? ለኔ የሚከራከር ሰው አለ፣ ለኔ ጠበቃ የቆሙልኝ ብዙ ሰዎች አሉ። ለነሱ ነው ይሄንን ሬስፔክት አድርጌ እየመለስኩ ያለሁት። ኦኬ አትንጫጩ ኮሜንት ላይ ሶ መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮኑ የ1 ሚሊዮኑ ደግሞ ጀስት እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም ሆነ ለመናገር ሜቢ እሱ ወሬውን ለማጣፈጥ ወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዛ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የሱን ብር ተጠቅሜዋለሁ። ኦኬ ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሷል ብሩ። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምሻል እንዴ 1 ሚሊዮን ብር ሰጠዋት ነው ያለ። ታዲያ ያምሻል እንዴ? አረ በኢየሱስ ስም እግዚአብሔር ምስክሬ። እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ስትል እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሶ አላለም። ባይዘው መግባት ነበረብሽ ላላችሁኝ ሰውኝ እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ፣ ግን በሌላ ሰው መግባት ይችል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ፣ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ሶ 1 ሚሊዮን ብሩን ሲሰጠኝ ወደ እኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው። ጀስት እኔ ተጠቀምኩት፣ እንደ ራሴ ተጠቀምኩት። ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ፣ ጃኒ 200 ሺህ ብር ላኪልኝ። ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለታለሁ። ኦኬ ከዛ አመቱን ሙሉ ተጠቀመ ማለት ነው። እንደዛ እያደረኩ እየላኩለት ሶ ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም። ኦኬ ይሄው እንግዲህ ሰምታችኋል። ብሩም የሰጣት ነገር የለም፣ ተመልሷል። ብሩ 1 ሚሊዮን ብሩ ተመልሶለታል። አሁን ይሄ ነገር ነው እኮ ሰው ግራ ያጋባው። ገባሽ? እሱ አሁን 1 ሚሊዮን ሰጥቻለሁ ይላል፣ እቤቴ መታለች ይላል፣ ሌሊት ላይ አውርቻታለሁ ይላል፣ እኔ ሪሌሽንሺፓቸው እንዳይል ነው ይላል። ብዙ ነገር ያለው ኮምፕሊትሊ ነገር አለ። አንቺ ያልሽው በፊትም ያዘጋብኝ ነበረ፣ በጣም አቢዩዝ ያደርገኝ ነበረ። አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው። ከነበረው ኤክስፒሪየንስ ነው አንቺ ተናገርሽው። ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሷን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት፣ እኔ ከተውከኝ ራሴን አጠፋለሁ ነው ያለች። በዛ የተነሳ ነው ይሄን ማረገው ነው ያለው። ስለ ሚሊዮኑ ያወራው እሱ ገንዘቡን ነው። ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል። ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ልክልሃለሁ ሲለው ነበር። ከዛ አንዳንድ ሰዎች ገብተው እንዳትልክ እንደዚህማ አይደረግም ምናምን ተብሎ ተነግሮት አሁን ያንን ነገር ትቶታል እንጂ ያለው እሱ ነው በዛ ሰዓት። እንግዲህ ያለው ታሪክ ይሄ ነው። ኦኬ የራቁት ቪዲዮ ይኖረዋል፣ ምክንያቱም ሌላ አብራችሁ ነበራችሁ እንዴ? እንዲያውም ላይቭ ላይ እንደ ተለቀቀ አይቼ በሳቅ ስሞት ነበር። አሁን እሱ ተለቆብን ነው። ማን ይልቀቀው የማውቀው ነገር የለም። ለቀቀ። አሁንም ሌላ ቪዲዮ ይኖራል እሱ ጋር በእርግጠኝነት። ኦፍ ኮርስ አብራችሁ በነበራችሁበት ጊዜማ እንደ አብራችሁ ናችሁ። ግን ይሰው ግን ምን ያህል የተመታ እንደሆነ የምታዩ ያንን ቪዲዮ ተቀባብሎ አይቼው እየሞትኩ ነበረ። እኔ ራሱ ሳቄ መጥቷል፣ አልዋሽም። እሱ አስቆኛል እሱ ቪዲዮ ማለት ነው። ግን ፕራይቬትሊ እናንተ የነበራችሁትም በሌላ ሰው አሁን ቢለቀቅ ከላይቭ ውጪ ባለው ነገር ላይ ቢለቀቅ እሱ ነው የሚያስለቀቅብሽ፣ ሌላ ሰው የለም። ምክንያቱም ከእሱ ጋር ነው የነበርሽው። እሱን መጠንቀቅ አለበት ነው። የአንቺ የግል ነገሮች ከተለቀቁ እሱ እንጂ ሌላ የሚለቅ ሌላ ሰው በፍጹም የለም። ያን ነው ማለት ጎንደር ይላሉ። አረ ስለ ጎንደር መልሽልኝ። የጎንደር ነገር መቼም አበራ ዘግብኝ። የጎንደሩን ድጋሚ አሁን ለገቡ ሰዎች ቅድም አወርቼላችኋለሁ፣ ሪከርድ ያሉ ጎንደር ላይም ስለዚህ ጉዳይ ነው ያወራ ነው። ደግሞ ያወሩት 2 ደቂቃ ገብታችሁ ማየት
በቃ ጋይስ ቀየር ስለተፈለገ ነው። እኔ አሁን ማለት ነው እዚህ ጋር የሆነ እርቅ ተፈጥሯል ምናምን ገባችኋ? ግን እኔ አንደኛና አንድ ነገር የገባሁበት ሪሌሽንሺፑ ላይ ክሊር ማድረግ ያለብኝ ነገሮች ስላለ ነው እንጂ ኦሬዲ በቃ እንትን ነው የሆነ አጀንዳ ሊቀየር የመጣ ነገር ነው። ገባችሁ? ከዚህ በላይ ማውራት አልችልም። በቃ እኔ ስለ ቁስል አወራው፣ አንድ ሰው ደግሞ ስለ ፍቅር መጣ። ይሄ ነው በቃ ታሪኩ፣ ሌላ ነገር የለም። በቃ ስላወራሽበት ነገር አይደለም የተናገረው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። አንድ ቀን በውክልና ማታ ላይ ተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ሄድኩ? ወንድም ጋር ማለት ነው። ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሺፕ ላይ ነኝ። ገባ? ሪሌሽንሺፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሺፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ፣ አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያብቃችሁ ነው ምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። በቃ አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ታሴ ኦኬ፣ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለሽ ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ። አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋወላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ? የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቆኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል ያ ድምፅ። እኔ እነሱ በስልክ ነው ያወራ ነው። ኦኬ፣ ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገና እንዲቀዘቅዝ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ኦፍ ኮርስ ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት እንትን ሲወጣው ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንደ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ቀይ ላሳየህ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትን ልል ነው። አይ ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ።
ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ ላይ። ኦኬ። ከዛ ትከሻዬ ተሰነጠቀ። ኦኬ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያው በዚህ ዘመን ለሰው ሞት አለው የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም የሚያሳዝን ነገር ነው። ይሄን ነው እንግዲህ ክሊር ያደረግሽው። ሌላ ጥያቄ ያላችሁ ከስር ያላችሁ አንድ ሁለት ጥያቄ እንዲመለስላችሁ የምትፈልጉት? ያ እኔ ክሊር ማድረግ ሳላደርግ ማለፍ አልፈልግም። ለምን እንዴ ሳስበው ለምን በቃ አይሆን። ትክክል። ቦሌ ላስገባ። ቦሌ ጥያቄ አለ እና በደንብ ሶሻል ሚዲያ ላይ እኔ አሳይቻለሁ። ሶሻል ሚዲያ ላይ እንዴት ያመናጭቅሽ እንደነበረ እዛ ራሱ ያሳየው ቪዲዮ ዱባይ ላይ በነበረው ነገር ላይ እኔ በጣም ነው ያዘንኩት። እግዚአብሔር በሚያውቀው በጣም ልብ የሚሰብር ነገር ሆኖ እሱ በጣም እየሳቀ እያላገጠ ሲመልስ የነበረው ኩማ ሲጠይቀው ያማል፣ እንደ አንድ ሰው በጣም ያማል። እና ይሄን ነው የማየው። በብዛት ያየሁት ይሄንን ነው። ሰው ጥያቄ አለ እዚህ ጋር የጎንደርን ተናገራችሁ። ማን የደወለ ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራው። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል? እንደፈለጋችሁ ብትሉ በ2 ደቂቃ ውስጥ ምን ሊወራ ይችላል? ይሄ ነው በጣም የሚያሳዝነው። እና እግዚአብሔር ምስክሬ ነው፣ በጣም ታሳዝናላችሁ። በ2 ደቂቃ ውስጥ ምን ተፈጥሮ በዛ ሰዓት ምን ሊደረግ እንደሚችል እናንተ በፈለጋችሁት ውሰዱት። ግን አንዳንዶቻችሁ ይሄ የደፋሪነት የጥላቻ የምን ነገር ስላለባችሁ ነገሩን ወደ ሌላ ማቀስ። ሌላ የተጠየቀው ምንድን ነው? አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበረ። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበረን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለሁም። እውነት ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባን ሲሆን ያለውን ስሜት ታውቀዋለህ። እና በቃ በጣም ስሜታዊ ሆኜ እኔ እንኳን ጓገጭ እያልኩ ነው የሚዘጉብኝ። የኔ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ያው ግራ የገባኝ እሱ ገብቶሻል። አንቺስ እሺ ከሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ለምንድን ነው የበዛበት?
በየጊዜው ዋርኒንግ ነው። በየጊዜው እባካችሁ ዋርኒንግ ላይ ነኝ ይላል። እባካችሁ ዋርኒንግ ላይ ነኝ ይላል። ስለዚህ ይሄ ነገር የሆነ ነገር አለ ብዬ አስባለሁ። እኔ ፐርሰናሊ በጣም ፒስ ፈጥረዋል ከአዶናይ ጋር አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ይሁን ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው ልጁ እዛ ጋር የነበረው ልጅ ህዝቡ ሲያጣላቸው ምናምን ሲያፎካክራቸው አይቶ ኦኬ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። ኦኬ ኦኬ አይ ጥሩ። ሌላስ ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ጋይስ ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድነው እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄ ክሊር ለማድረግ ነው እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች የምትችይው ልትደበደብ የምትችይው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታረጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልኩም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌ እናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባና ሳይኖረው የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ፣ ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ ሂጂ። አደራ አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይወድሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ የሚወድሽ ወንድ በተአምር እጁን አያነሳ። እጁን ያነሳ ጊዜ እናቱ ነገ ካልገደለሽ ይሄ ሰው አይረካም። ዛሬ ደበደበሽ አይደል? ድብደባው አያረካውም። ነገ ይወጋሻል። ከነገ ወዲያ ህይወትሽን ያጠፋዋል። ከዛ በኋላ ደግሞ አረ ፈልጋ ወዳ ነው ይባላል። እና አደራ 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 ብያለሁ። ጃንዬ እግዚአብሔር ያክብርሽ። እግዚአብሔር ከአንቺ ጋር ይሁን።
አይዞን ይሄንን ነገር ክሊር አድርጋለች። ጥያቄ ያላችሁ የራሳችሁን ደግሞ አጀንዳ መፍጠር የምትፈልጉ ሰዎች አጀንዳ ፍጠሩ። እሷ ግን ይህን ነገር ከአዶናይ ወንድም ጋር እንደሄደች ሲጠራት ሄዳለች። ሌላ ጊዜም በዚህ በውክልና ጉዳይ ነው። አሁንም በውክልናው ጉዳይ አላለቀም። አዎ ግን በቃ ከሰው ጋር ሄጄ ሰጠዋለሁ ውክልናውን። አይ ቲንክ አንድ ላይ ሄደን ነው ማንሳት ያለብን።